እንዴት ናችሁ ተከታዮች? ዛሬ እንግዲህ ማሳያችሁ ባህር ዳር ውስጥ እንግዲህ ሰለጣና የሚለውን ነገር ነው ማሳያችሁ። ሰለጣና እንግዲህ ያው ዛሬ ምን ይሆናል እንግዲህ ወደ ውስጥ እየገባን እዚህ ጋር በራፍ ነው እንግዲህ ሰው እንግዲህ ሆ ስፋቱን እያየን ነው እንግዲህ በሩ ላይ ደግሞ እናያለን። እስከዚህ ሰለጣና እንዴት የሚለውን ነገር እናያለን። ሰው እንግዲህ ዛሬ በባህር ዳር እንግዲህ ወደ ውስጡ እንገባለን እናያለን ስለ ጀልባው የሚለውን ነገር ባህር ዳር ዛሬ እንግዲህ በጣና ዳር ተገኝተናል። ሰለጣና እንግዲህ ዛሬ ባህር ዳር ላይ ሆነን እንግዲህ እያየን ነው፣ የተለያዩ ጀልባዎችን እያየን ነው። ሰው እንግዲህ ሰለጣና እንግዲህ እንዴት ነው የሚለውን ነገር እያየን ነው። እስኪ ዛሬ በሰፊው ላሳያችሁ። ሰለጣና ተከተሉን ቄሶች፣ ወደዚህ እዚህ ጋር ጫካ ነው እንደምታዩት ማለት ነው። ታያችኋል። ሰው እንግዲህ ወደዚህ ቦታ ስትመጡ ጣናን በሰፊው ነገር እያያችሁ እና እየጎበኛችሁ ነው የምታዩት ማለት ነው። ጣና እንግዲህ የተለያዩ ጀልቦች አሉ። በውስጥ ወደ 8 ሜትር ጥልቀት አለ። ከዛም በላይ ማለት ነው። ወደ ማለት ገቡ ግን የመጀመሪያዋ የሚታወቀውና 8 ሜትር ጥልቀት እንዳላት ነው አሁን ውስጥ ያለን ማለት ነው። ስለዚህ እንግዲህ ወደዚህ ቦታ እየሄድን ነው፣ ወደ ጣና ወደ ዋናው እየሄድን ያለ ነው ማለት ነው። ባሳየኋችሁ ወደ ታችና ወደ ውስጥ እየሄድን ያለ ነው። ተከተሉ ደረሶች። አሁን ለማንተ በሰፊው እናሳያችኋለን ጣና እንዴት እንደምታምር የሚለው ነው እናሳያችኋለን ስለ እናንተ ማለት ነው። ጣና እንግዲህ ዛሬ እናያታለን። ባህር ዳር ጣና ውስጥ እንግዲህ ቀጣይ ቪዲዮ ሳሳያችሁ ቆየሁ። እንግዲህ ስለ አባይና ስለ ድልድዩና የተለያዩ ነገሮች ነበረ። አሁን ደግሞ ስለ ጣና ሐይቅ በሐይቁ ምን አላት የሚለውን ነገር ደግሞ ዛሬ በሰፊው አሳያችኋለሁ። እንግዲህ ጣና ሐይቅ በውስጧ እንግዲህ በጣም አሳዎች፣ አሪፍ አሳዎች አሉ። በቃ ተወዳጅ የሆኑ አሳዎች አሉ። ያው እንግዲህ ጾም መፈቻ ደርሷል። አሳም እበላለሁ እኔ። ወደ ውስጥ እንገባለን። ያው እንግዲህ አሁን ዛሬ እንኳን ጾም ነው። ከሰኞ በኋላ አሳ እየበላን የምናሳያችሁ ይሆናል ባህር ዳር ላይ ሆነ ማለት ነው። ዛሬ ስለ ባህር ዳር እንግዲህ ስለ ጣና እንግዲህ የሚለውን ነው የምናሳያችሁ። እንግዲህ ይሄ ጀልባ እንግዲህ በቃ እንግዲህ በጣም ትልቅ ነው። እንግዲህ ነጋት የሚባለው ጀልባ በጣም ትልቅ የሆነ ጀልባ ነው። ወደ ውስጥ ቢያንስ እስከ 200 ሰው የሚይዝ አቅም ያለው ጀልባ ነው። እዚህ ማሩ ትልቁ የሚታያችሁ ማለት ነው። ታያችኋላ እዚህ ጋር የምታዩት ማለት ነው። ታሳያችኋለሁ። ተከተሉን ጋይሶች። እንደምታዩት ጀልባ በጣም ትልቅ ጀልባ ነው። በጣም ግዙፍ ጀልባ ነው የምታዩት ማለት ነው። እናሳያችሁ በጣም ጭነት የሚገኝ ጀልባ ነው። በጣም ግዙፍ ጀልባ ነው። ብዙ ማቴሪያል የሚጫነው ጀልባ ይታያችኋል። በጣም አሪፍ ጀልባ፣ ትልቅ ጀልባ ነው ማለት ነው። ባህር ዳር ጭነት ግዙፍ ጀልባ አለ። ለእቃ የሚጫን ጀልባ እዚህ ጋር ታያችኋል። ቀይ ዕቃ ጀልባ እቃቶች ነው ምናምን ታያችኋል። እና ተወዳጅ የሆነ ጀልባ ነው። እዚህ ጋር መሰረት ጀልባውና ስለ ዛሬ ጣና እንዴት ነው ነገር እያሳየናችሁ ለእናንተ ያለ ነው ማለት ነው። እዚህ ጋር ባህሩ እንግዲህ በጣም ያምራል። ደስ የሚል ጀልባ ነው። ታያችኋል ጋይሶች። እዚህ ጋር ጀልባ አለ፣ ትልቅ ጀልባ እንደዚህ ጋር በጣም ግዙፍ የሆነ ጀልባ ነው። እዚህ ጋር ስፋት ያለው ጀልባ፣ በጣም ተወዳጅ ጀልባ ነው። እዚህ ጋር ንጋት ተብሎ የሚጠራው እንግዲህ ይሄን ይመስላል እንግዲህ ዛሬው ጀልባ ማለት ነው። በጣም ትልቅ የሆነ ተወዳጅ የሆነ ጀልባ እንግዲህ ይሄ ነው። በቃ ዕቃ ምናምን ጭነት ወደ ረዝም ጉዞ መሄድ የሚችለው ጀልባ እዚህ ጋር ታዩታላችሁ። እንግዲህ እያሳያችሁ ነው። ባህር ዳር ዛሬ ጣና ሐይቅ በጣም ረዝም የሆነ ግዙፍ የሆነ ጀልባው ራሱ ማለት ነው። ታያችኋል። በጣም አሪፍ የሆኑ ቦታዎች ነው ያሉት እዚህ ጋር ማለት ነው። ጣና ዳር እንገኛለን። ጣና እንግዲህ እያየናት እየጎበኘናት ነው። ጣና ዛሬ ውሏችን እንግዲህ ስለ ጣና በጣም እንግዲህ ጀልባው ቀጣይ ደግሞ እኛ የሄድን ጀልባ ምናምን እናሳያችኋለን። በጣም እንግዲህ ትላልቅ የሆኑ ጀልባዎች ናቸው ያደረሱት እዚህ ጋር ገመድ፣ በጣም ትላልቅ ገመድ ተይዘው ጀልባዎች ያሉት እዚህ ጋር የምታያቸው ማለት ነው። ባህሩን ስፋት ታያችኋል ጣና ማለት ነው። ባህሩ ምናምን ስፋቱ ትልቅ ነው። እዚህ ጋርም ጀልባዎች አሉ። በጣም ደስ የሚሉ ጀልባዎች ማየት እንችላለን። ረዛዝም ጀልባዎች ናቸው ያሉት። በቃ ይታያቸዋል። እዚህ ጋር ጻይቱ ጋር አለ። በቃ ትልቅ ጀልባ እንደምታዩት ማለት ነው።
በጣም ተወዳጅ የሆነ ጀልባ ለዚህ ጋር የምናየው ማለት ነው። ወደ ላይ እና ወደ ማዶ በጣም ረዝሞ የምናየው ጀልባ ጣናን እዚህ በሰፊው ቦታ ማየት እንችላለን። በጣም ጎብኘት እንችላለን። ጣና እያየን እየጎበኘን ነው ጣናን እንግዲህ ዛሬ ጋይሶች። ስለዚህ እንግዲህ እያየን ጣና እንግዲህ የሚመስል ነበር የዛሬው ፕሮግራማችን። ጣና እንግዲህ ሀይቅ ወደ ጣይቱ ደግሞ እንገባለን። እስኪ ወደ ውስጥ ገብተን ለእናንተ የምናሳያችሁ እንግዲህ ዛሬ እንግዲህ ጣና ተገኝተን ለእናንተ ለማሳየት እንግዲህ ጣና ወደ ውስጥ ብዙ 8 ሜትር ጥልቀት አለው የተባለው እንግዲህ ጣና ማለት ነው። 8 ሜትር ጥልቀት አለው ወደ ውስጥ ማለት ነው። ሰው እንግዲህ ሁላችሁ እንግዲህ የዋዝ ውስጥ ገብቶ መቼም ዋና የማይችል ሰው እንግዲህ ያው እንደማይወጣ ይታወቃል። ዋና እንግዲህ እኔ አልችልም። ቪዲዮ ጣና ልቀቱ ምናምን የሚለው ነው እንጂ እኔ ወደ እናንተ ወታ ጣና ገብቼ ያው ዋና አላሳያችሁም። ምክንያቱም ዋናውን አልችልም። ሰው ዝም ብዬ ለእናንተ ላሳያችሁ ነው። እስኪ ጣይቱ ጋር እንገባና ዛሬ እና ያለን ወደ ውስጥ የሚለውን ነገር እስኪ ጋይሶ ተከተሉ። እንግዲህ ዛሬ የምታዩት ጣና እንግዲህ ከዚህኛው ጋር ጣይቱ ጀርባ ጋር ጣና ዛሬ ይበዛል። እንግዲህ ዛሬ ጀርባ ያየን ነው እንግዲህ አያችሁ ጣና እንግዲህ እንግዲህ ዛሬ ጣና ዳር የምንገኘው ጀልባ ተገዝተን የምናየው ነገር ነው። በጣም ገራሚ የሆነ ጀልባዎች እንደ ተለያዩ እንደ ራሳችሁ ፍላጎት ያለ ሸረፍ ካላችሁ ሙሉ ጉዞ ካላችሁ ፓርክ ለማየት ገዳሞች ለማየት ከፈለጋችሁ አሉ በየራሳቸው ማለት ነው። ከዚህ ጋር ወደ ባህር ወደ ጣይቱ የሚካሄድበት መንገድ ነው። እንግዲህ ጣይቱ ተብሎ የሚጠራው ተመሳሳይ መዝናኛ ክለብ ነው ውስጥ ያለው እሱ ጋር የምታዩት ማለት ነው። የመዝናኛ ክለብ ታያቸዋል። እዚህ ጋር እንግዲህ ያው የምታዩት እንግዲህ ያው ክለብ ናት፣ በአሪፍ ቦታ ናት። እንግዲህ መዝናኛ ክለብ ማለት ነው። ወደ ኋላ ደግሞ ያለ ህዝብ እንግዲህ እዚህ ጋር ነው ቁጭ ብሎ አዳሚ እንግዲህ እየተመለከተና እየተመሰጠ ያለው እንግዲህ ከዚህ ጋር የምታዩት ማለት ነው። ታያቸዋል። እንግዲህ ወደዚህ ማዶ ስትመጡ እንግዲህ መለከት ማለት ነው። ታያቸዋል። መዝናኛ ክለብ እንግዲህ ከዚህ ጋር ያለው ላይ በጣም እንግዲህ ገራሚ የሆነ ነገር ነው የምታዩት። እንግዲህ ያው ዛሬ በባህር ዳር ከተማ ጣና ጣይቱ የሚባለው መዝናኛ ክለብ ነው የምንሄደው። እንግዲህ ጋይሶች እስኪ እንሂድ ወደ ውስጥ ደግሞ እንግባና እንየው እስኪ ዛሬ እንየው ወደ ውስጥ ትላላችሁ የምናየው ነገር ነው። እሱ እንግዲህ ያው እናያለን ጋይሶች እንግዲህ እየሄድን ዛሬ በቃ ወደ ጀልባው ነው የምንሄደው። እንግዲህ በቃ ስለ ጣና ነው ዛሬ እየሄድን ያለ ነው። ወደ ጣና ውስጥ እንግዲህ ጀልባ በሚገኘው ጀልባ ነው እንግዲህ እያሳየናችሁ ያለ ነው። መዝናኛ ክለብ ስንመጣ ትኬት ቆርጣችሁ መሆን አለበት። 20 ብር ነው ትኬቱ። በጣም ደስ የሚል ነው። መዝናኛ ራሱ የምታዩት ማለት ነው። በጣም ደስ የሚል ነው። ለማየት ምቹ መዝናኛ ክለብ ነው። ወደ ትኬት ጣይቱ ክለብ ባህር ዳር ከተማ ዛሬ እንግዲህ እያየን ንፋስ አለ እንግዲህ እግር ውስጡ ያው ወዛ ትላላችሁ። ንፋሱ በጣም ነገር እንግዲህ ወደዚህ ቦታ ደስ የሚል ነገር ነው። ንፋሱ ብዙም አይሰማም። ያው ደረሰ ታያችኋል። እዚህ ጋር እንግዲህ ያው ደረስ ጣይቱ ጋር እንግዲህ ደርሰናል። ምን ጎበኛውን ፓርክ መጎብኘት እንችላለን እዚህ ጋር ሆነን ማለት ነው። እሱ እንግዲህ ወደ ጣና ዳር የምናየው ነገሮች በጣም ገዳሞችን መሄድ እንችላለን። ወደ ጣና ስትመጡ ብዙ ነገር መሄድ ትችላላችሁ። ከዚህ ጋር ሆናችሁ ወደ ላይ ስናነሳው የምታዩ ታዳሚ ተመልካቹ እዚህ ጋር ሆናችሁ መሄድ ትችላላችሁ ማለት ነው። እኔ አሁን ጣይቱ ላይ ሆኜ ለእናንተ እናሳያችሁ እና በቃ ማስቆኛችሁ ነው። ወደ ላይ ሆነ በጣም ነው እየተወዛወዘ ያለው ማለት ነው።
ወደዚህ ቦታ መታችሁ ማየት ትችላላችሁ። እንግዲህ ዛሬ ፕሮግራም እንግዲህ ጣና ለእናንተ ልናሳይ የሞከርኩት ቦታ ነው ማለት ነው። ታያችሁ እነሱ ስለዚህ ጣና ላይ ስትመጡ እንግዲህ ይሄዳሉ፣ ይወዛወዛሉ። እኔ ራሱ ያስፈራል። ያው ወደ ውስጥ የሚወጣው እዚህ ቦታ ላይ ረዝም ሰዓት መቀመጥ አይደለም ትላላችሁ። ጥሩ አይደለም። ያው አይሰማም፣ ንፋስም ስለሆነ ብዙም አይሰማም። ጋይሶች ይሰማችኋል? ያው አይሰማም። እስኪ ወደ ውስጥ ደግሞ የምታዩት ነገር ነው። ታያችኋለሁ። ከዚህ ጋር መሀል ላይ ድንጋይ ላይ በድንጋይ ገመድ ተወጥሮ የምታዩት ማለት ነው። እሱ እንግዲህ ዛሬ ጣና ውስጥ ግን ይሄ ግን ሳይት ቅር ይመስላል፣ ግን ወደ ውስጥ በጣም ረዥም እና ጥልቀት አለው። እሱ እንግዲህ ዛሬ ጣና ትቄጣይቱ ጣና ደስ የሚጠራው ቦታ ትልቁ ቦታ ይሄ ነው። እያሳየናችሁ ወደ ውስጥ ያለነው ቦታ ይሄ ነው። ወደ ውስጥ እስኪ እናያለን። ደግሞ ታያችኋል እዚህ ጋር ማለት ነው። ወደ ላይ ደግሞ ስታዩ ደግሞ አሁን ይሄ ጀልባ ተነሳ እየሄደች ነው፣ ጉዞ እየሄደች ነው። ወዴት እንደምትሄድ አናውቅም፣ ግን ያው ጉዞ እየሄደች ነው፣ እያሳየችን ነው ጉዞ። እዚህ ጋር ትላልቆች ጀልባዎች እዚህ ጋር ናቸው። ጀልባዎች ማየት የምችሉት ከዚህ ጋር ናቸው፣ ትላልቆችን ጀልባዎች ማለት ነው። ድምጽ በጣም ንፋስ ስላለ ቅዝቅዝ ብሎ ማውራችሁ ፍርሃት ማቀራትሉ። አሁን የጀልባ ሲመጣ ማየት ትችላላችሁ። ይሄ ወደዚህ መጣ ከሆነ ታያችኋለሁ። እስኪ እንጠብቀው። እሱ እንግዲህ ይሄ ራሱ ይወዛወዛል። ማርያም ምሬ በጣም ይወዛወዛል፣ ያስፈራል ይሄ ራሱ ማለት ነው። በጀልባ መር ያው ደስተኛ ባልሆንም ግን ያው እየሄደ ነው መሰለኝ። ይሄዳል፣ ይመጣል፣ ያው ወንዙ ይመላለሳል። ያው እንግዲህ እንደምታዩት ጋይሶች እንግዲህ ከባድ ነው ጀልባ ላይ መሄድ ማለት። ያው እንግዲህ የምንጠቀመው እንደ ስደት ሀገር ነው። እንደ ስደት ያው እንግዲህ እንደ ስደት ሀገር ተጠቅማ ነው የምናየው ነገር ይመስለኛል። በጀልባ መሄድ ማለት ያው እንደ ሀገር አቋራጭ ማለት ነው የምናየው ማለት ነው። ጋይሶች በጣም ከባድ ነው። ወደዚህ ቦታ ስትመጡ ከባድ ነው። እኔ እንጃ ከባድ ነው በጣም ጀልባ ላይ መሄድ ማለት ስለሚከብድ ሌላውን ነገር እንተው። እዚህ ጋር የምታያቸው እንዲህ ሰዎች ጀልባዎች እነዚህ ጉዞ እየሄዱ ነው ማለት ነው። እዚህ ጋር ላይ ጉዞ እየሄዱ ነው ማለት ነው። እዚህ ጋር ዳህላክ ማለት እንግዲህ እንጃ የጀልባው ስም ሊሆን ይችላል፣ ወይም ስም ጉዞ ሊሄድ ይችላል። እስኪ እንግዲህ ያው ያሳያችኋለን። በእኔ ያሰብን ቦታ እያሳየናችሁ ነው። እናንተ ደግሞ በጉጉት በተስፋ እያያችሁ መሆን አለበት። ለእናንተ እያስመለከት ነው። እዚህ ጋር ነው ታዩት። እንግዲህ እሱ እንግዲህ ዛሬ ጋይሶች እንግዲህ ቦታ ስትመጡ በጣም የተለያዩ ብሔረሰቦች የሚገኙበት ነው። እዚህ ጋር በጣም ትልቅ የሆነ ምቹ የሆነ ነገር እናንተ ያስጎበኛችኋል። የተለያዩ ቦታዎችና እንደዚሁም ፈረንጆች ከምታያቸው ምግቦች ታሪኮች አሉ። ደጋም ለእናንተ የምታያቸው ነገሮች አሉ። ለጣና ዳር ይመለከታሉ። በጣም አስተርጓሚና የበዛበት ቦታዎች ናቸው። ውጮች ራሱ መጥተው አስገራሚ የሆነ ቦታ ለማየት ይጓጓሉ። ሰው ወደዚህ ቦታ ስትመጡ በሰፊው ነገር እዚህ ይታያቸዋል። ፈረንጆች ይታያቸዋል። ያን ላይ መጥቶ በጣም ኢትዮጵያ ውስጥ በጣም ብዙ ነገሮች አሉ ማየት ትችላላችሁ። በተለይ ወደ ሌላኛው ፓርክ መሄድ ትችላላችሁ። እንግዲህ የሚያስጎበኙት እንግዲህ የምታያቸው ናቸው እና ወደዚህ ጉዞ ትንሽ ያው ደስ ይላል። ነገ በቀጣይ ቪዲዮ ደግሞ እያየን እየተመለስን ለእናንተ እናሳያችኋለን ማለት ነው። ዛሬ እንግዲህ ይህን ይመስላል መንገዱ። በዚህ ነው የምትሄዱት። አሳያችሁ። ዛሬ እንግዲህ የጣና ሐይቅ ጉዞ ይሄን ይመስል ነበር። ጣይቱ ከጀርባችን ላይ ታይቷል። ጣይቱ መዝናኛ ክለብ የሚለው ይሄን ይመስላል ዛሬ ማለት ነው። በጣም የሚያምር ነው እንግዲህ ክለቡ። እንግዲህ መዝናኛውም ደስ ይላል ወደ ውስጥ ማለት ነው። ያው ብዙ ጾም ስለሆነ አሳ ስለሆነ ያለው አሳ ግማሾቹ የጾም ነው የምትሉት፣ ግን ያው እኔ ላይ አላምንበትም። አሳ ጾም አልጠቀምም፣ ግን እንዳጠቃላይ አሳ ያው የጾም ነው ብዬ የማምንበት ነው። እሱ እንግዲህ ዛሬ ልገባ ተጠቀም ነበረ፣ ግን አሳ ዘር ነው ብያለሁ። እንግዲህ አሳ አልጠቀም ብዬ ነው ያው ዛሬ የማሳያችሁ። እዚህ ጋር የምታዩትም በጣም እንግዲህ ጣና በጣም ተወዳጅ የሆነ ቦታ ነው ያላት። መዝናኛዋም ደስ ትላለች። ዛሬ እንግዲህ ሳሳያችሁ የነበረው እንግዲህ ቦታ ነው። እንግዲህ ዛሬ ስለ ጣና ሐይቅ ምን ይመስላል የሚለውን ደግሞ ለዛሬ ለእናንተ ይዤላችሁ የቀረብኩት ነው። እሱ እንግዲህ ያው ዛሬ አሁን አይተንና ጎብኝተን እየተመለስን ነው ወደዚህ ቦታ ስትመጡ ማለት ነው። አይተንና ጎብኝተን ነው እየተመለስን ነው። ጣና ትጌት ጣይቱ እንትን መዝናኛ በጣም ደስ ብሎና
መለስ ነው እንግዲህ ጋይሶች። በቀጣይ ቪዲዮ ደግሞ የተለያየ ነገር እናሳያችኋለን። ገዳሞችና ዋሻዎች በቀጣይ ቪዲዮ አሳያችኋለሁ። የዛሬያችን ቪዲዮ ይሄን ይመስላል ነበር። ከጣይቱ ጋር ያለው እንግዲህ እንዳትከለከናችሁ ናችሁ። በጣም ምን ይመስላል ብዙ ታሪክ ያለው ቦታ ነው ማለት ይመስላል። እዚህ ጋር የምታዩት እንግዲህ ክለብ ልትጠቀም ነው። ምግብ እንበላለን፣ እናያለን፣ እንጠቀማለን። ምግብ እዚህ ጋር እንጠቀምና ቁጭ ብለን እንግዲህ እንጠቀማለን፣ ምግቦችን እንበላለን። ምን ውስጥ ነው ያለነው? ቁጭ ብለን የሆነ ነገር እናዛለን። ታያችኋል እዚህ አየር ነው። ወደ እንግዲህ ምግባችንን እየበላን እንግዲህ አሁን ደግሞ ተቀምጠን ነው ያለነው። እንግዲህ ያው ምግባችንን እየበላን ደግሞ የተለያዩ ነገሮችን እናሳያችኋለን ለእናንተ እዚህ ጋር ታዳምጣላችሁ። እስኪ እንግዲህ ለእናንተ ደግሞ እስኪ ምን በደሞ አዘጋ እስኪ እንጠቀማለን ታይታላችሁ ጋይስ። በጣም ጋይሶች እንግዲህ ዛሬ ጣና ስንጎበኘዋል ነው ይመስል ነበረ። ዛሬ በቃ እንዳሳየዋችሁ ዛሬ በጣም እንግዲህ ስለ ጣና እንዴት ነበር የሚለውን ነገር እንዴት ነው ሐይቁ ስፋቱ የሚለውን ነገር ነው ሳሳያችሁ የነበረው። ጣና በጣም ያምር ነበር። እሱም እንግዲህ ዛሬ ባለበት ፕሮግራማችን በጣም ደስ የሚል ነበር ስለ ጣና ማለት ነው። እሱ አሁን እንግዲህ ከዛ ቆይተን ወደ ውጭኛው ፓርት ወጥተን ወደ ላይኛው ጣና እንግዲህ በዛሬ ፕሮግራማችን ታያችኋል። ሰው እንግዲህ ወርታችን እኛ ወር ላይ ስናይ ቆይተን ወር ላይ እየወጣን ነው ያለነው። የምንገኘውም ወር ላይ ነው ማለት ነው። ታያችኋል። እዛ እንግዲህ ስናሳያችሁ ቆይተን ወደ ላይኛው ፓርት እየገባን ነው። ጣና እንግዲህ በሰፊነት ትልቅ ፕሮግራም ያላት ማለት ትልቅ ስፋት ያላት ወደ ውስጥ ጥልቀት 8 ሜትር ጥልቀት ያላት ናት። እንግዲህ ስናሳያችሁ የዋል ዛሬ እንግዲህ አዲስ የተሰራው መንገድ ነው። እንግዲህ ጣና ፊት መጀመሪያ መንገዷ እንደዚህ አልነበረችም ነበር። አሁን አዲስ የተሰራ ነው እና እንግዲህ ዛሬ እዚህ ጋር ደግሞ ጊዮርጊስ ነው። ጊዮርጊስ ማለት ነው ቤተክርስቲያን ጊዮርጊስ የሚያሳያችሁ ጊዮርጊስ አጥሩ ነው። ይሄ የምታያችሁ አላለቀም አጥሩ። እንግዲህ ያው ወደ ጊዮርጊስ መጡ። እንግዲህ ደግሞ ከጣና ከመግባታችሁ በፊት ጊዮርጊስ ቤተክርስቲያን ይገኛል። የምናየው ቤተክርስቲያን ጊዮርጊስ ነው። ታያችኋል እዛ ጋር ርቀት ወርታች ማለት ነው። እሱ ጊዮርጊስ ቤተክርስቲያን ጊዮርጊስ ነው የምናነሳና የምናሳያችሁ ነው ዛሬ ማለት ነው። ላሳያችሁ እችላለሁ ወይም ላስጎበኛችሁ እችላለሁ። ዛሬ ጊዮርጊስ በሩ ጋር ነው። ጊዮርጊስ እንግዲህ ሰማዕታትን የሚመስል ነበረ። ማሳሰቢያ ላይ ማሳሰቢያ ምዕራፍ ተደርጎ ቤተክርስቲያን ጊዮርጊስ ቤተክርስቲያን እንግዲህ ይመስል ነበር። ጊዮርጊስ ተሳልማ ጊዮርጊስ የምታገኙት ቤተክርስቲያን ጮሪያ ላይ ይታይ ድረስ ነው። ለእናንተ ለማግኘት ጮሪያ እንደምትሄድ ማለት ነው። ጮሪያ ስለሆነ ካቴድራል ታያቸዋል። በውስጡ ገዳሞች አሉት። እንግዲህ ገዳሞች አሉት በውስጥ እንግዲህ ወደ ጊዮርጊስ በውስጥ ስትገቡ ገዳሞች አሉት። ባህር ዳር ጊዮርጊስ ባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ይሄን ይመስላል። እንግዲህ የዛሬ ፕሮግራማችን እንግዲህ ሌላኛው የሚለውን ነገር ሳሳያችሁ
ጮሪያ ስለሆነ ብዙም ማታ ስለሆነ እያሳየኋቸው ያንጸባርቃል። ትንሽ ያማ ላይ ጊዮርጊስ ይህን ይመስል ነበር ዛሬ ፕሮግራማችን። እንግዲህ ጊዮርጊስ ላይ ስንጎል ዛሬ ይህን ይመስል ነበር። ታታያችን ዋልኩት ያምር ነበር ፕሮግራማችን